ያለንበት ደረጃ ልጆቹ ከኔ ጋር ሙሉ ለሙሉ እየኖሩ ነው። ሞር ደግሞ በመንግስት ተወስኖ ከዚህ በኋላ አባታቸውን የሚያሳድጋቸው በህግ 50-50 የነበረን ተነስቶ እኔ ማሳደጋቸው ከሆነ ኃላፊነቱ ለኔ ተሰጥቶኝ በስርዓት ያሳድጋቸዋለሁ። እናትም አባትም ሆኜ ከእናታቸው ጋር ያለው ግንኙነት ደግሞ መንግስት ራሱ ወስኖ አንቺ በእንደዚህ ቀን ማግኘት ትችያለሽ የሚለውን አውጥቶ እሱ እስኪወስን ድረስ በጊዜው እኔ ጋር ናቸው። እነሱ ማሳደግ ስለማይችሉ አያትየውን ማሳደጋቸው ከዚህ በኋላ ሳሙን ማሳደግ እንደማይችለው ቃል በቃል የተናገራቸው ያለው ነገር ይሄ ነው። ከዚህ በኋላ እናትም አባትም ሆኜ ያሳድጋቸዋለሁ። እኔ ጋር ያሉት እኔ እስካለው ድረስ በህይወት እስካለው ድረስ ልጆቼን ምንም ሳይጎዱ ለማሳደግ ወስኛለሁ። ሃይ ጋይስ እንዴት ናችሁ? ታክቲከኞቹ አስማተኞቹ ሰላም ነው? በጣም ብዙ ሰው ኩኒዬ አንቺን ፊድባክ እንፈልጋለን ብላችሁኛል። እኔ እኮ አስቤ አይቼ አመዛዝኜ ነው እንጂ ዝም ብዬ እኮ አላወራም። ይሄን ሳወራ ግን ሁሉ ነገር አውቃለሁ። ፐርፌክት ነኝ ማለት ሳይሆን እንደ ሚስትነቴ እንደ ልጆች እናትነቴ ነው ይሄንን የምናገረውና ስለ እውነት ስለመናገር ፋኒ በጣም ነው ያሳዘንከኝ። በጣም በቃ ቃላቶች የሉኝም። በጣም ነው ያሳዘነኝ። ከዛ በላይ ደግሞ ያሳዘነኝ እሱ ላይ ኮመንት የጻፉት በጣም ብዙ ወንዶች እኔም እንደዚህ ሆኛለሁ ብለው ሲጽፉ፣ እኛ ብዙ ጊዜ ስለ ሴቶች መበደል መጎዳት እንጂ ስለ ወንዶች ብዙ አናወራምና አሁን ግን በግላጭ መጥቶ ፋኒ ይሄን ሲያሳየንና ሲያወራ ግዴታው ነው የአባትነት ነው። ነገር ግን ብዙ ጊዜ አባቶች ወንዶች ጥለው ይሄዳሉ እንጂ ተቀብለው ያሳድጉም። ወንድ ልጅ ችግር ሲመጣ ሮጦ ማምለጥ ነው የሚወደው። ብዙዎቹ ሴቶች ናቸው ብዙ ጊዜ የሚጋፈጡትና አሁን ላይ ግን በጣም በሚያሳዝን ሁኔታ አንተ እናትም አባትም ሆነ ልጆችን እያሳደግክ ነው። እሷ ደግሞ የእናቷን አይነት ህይወት መርጣ ልክ እንደ እናቷ እየሆነች ነው። በዚህ አጋጣሚ አያት አማች ነው የምትባለው እሷ እንግዲህ አማች ከሆነ አማች ነው የምትባለው እሷም አማች ናት ማለት ነው። ኦኬ እንደዛ ከሆነ ልጇ እናቷን ያየችውን ነው እንጂ ደገመችው ከሌላ ቦታ አላመጣችው። እናትየው ልጅየው እናቷን አይታ ነው ምናምን ነው። ፍላጎት ከሌላት አትከተላት። ተማሪ ተምሮ ካስተማሪ ካልበለጠ ባይማር ይሻላል። የእናትየውን መንዘላዘል አይታ እንደ እናቷ መሆን ካልፈለገች ምርጫዋ ነው። ህፃን እኮ አይደለም 33 ዓመት ልጅ ነች። ይሄንን ማሰብ ማመዛዘን አቅቷት ነው። የትኛው ክብር የትኛው በሙሽራ ልብስ በቄስ ወይም ደግሞ በትልቅ ሰርግ እንደተደገሰ ሰው እናቷ ከቤት ምንቅር አድርጋ ስታባራት እኮ ሄዳ የተንጠለጠለችው እሱ ጋር ነው። ሁላችሁም አይታችኋል ምን እንደምትመስል በጥቁር ሹራብ ነበር አለ። ቪዲዮንም ማምጣት እንችላለን። ስለዚህ እናት ምንም ብትሆን እናት ናት። እናት አቢዩስ እያደረገች እናት እንደዚህ የሆነች እናትነት የለም። እናት ማለት በፊትም ብያቸዋል የልጆቿን ገበና የምትጠብቅ ልጆቿን ፍቅር ባል ማክበር ትዳር መያዝ ልጆችን መያዝ የምታስተምር እንጂ ይሄ ዝም ብላ እንደምንም መረን እሷ እንዳደገችው እሷ እንደሆነችው ልጅን ማሳደግ አይደለም። እናንሳ ነው ልጆቿን ጥላ ዛሬ ሚዲያ ላይ መጥቶ መበልቀጥ ብርቅ ነው እንዴ? ፋኒ ካሳዘናችሁና ፋኒን የምትወዱት ከሆነ እሱም ዩቲዩብ ላይ እየሰራ ቅድም ስናወራበት ነበር እየተሰራ የሲንግል አባቶች ላይፍ ቀን በቀን ምን ሊመስል እንደሚችል ቀን በቀን ቪዲዮ እንዲቀርጽና እንዲያሳየን ከፈለጋችሁ ሁላችሁም ሰብስክራይብ አድርጉት። ቅድም ባልኩት እንኳን ብዙ ሰዎች ሰብስክራይብ አድርጋችሁታል። ኦልሞስት ወደ 500 ሰው ሰብስክራይብ አድርጎታል። ዝም ብላችሁ እሱ ለሱ ይጠቅመዋል፣ ሳንቲም ይሆነዋል። ከዛ በኋላ ለልጆቹም ጊዜ ይኖረዋል። ይሄ ደግሞ ግዴታውም ነው። ጎበዝ ስለሆነ ነው፣ ጨዋ ስለሆነ ነው። ጨዋነቱን ደግሞ አይታችኋል። ወጥቶ እንኳን መልስ ያልመለሰ ሰው ነው። በዚህ አጋጣሚ ግን ማነሽ ጂጂ የምታረዩ ነገር ትክክል መስሎ ሊታይሽ ይችላል። ግን ያለሽው ህግ ያለበት ሀገር ዛሬ የማትችሉትን ጀርመንኛ አይደለም እንግሊዘኛ እንኳን እየተንተባተባችሁ ገደል ይዛችሁት የገባችሁት ይበዛል። ኦኬ አንቺ ትላንትና ገንዘብ ለመስራት ብለሽ አንድ እናት አምጥተሽ አሳዘኑኝ አድራሻቸውን ስጡኝ እኔ ነኝ የምረዳቸው። ምን ነው የልጆችን አባት ጥርስ አታሰሪም እንዴ? እንደዛ አይነት አስተሳሰብ ካለሽ ስንት ኢትዮጵያ ላይ ስንት እናቶች አሉ። ስንት እናትና ልጆች ጆኖሳይድ አንቺ ብቻ ስንት ነገር አድርገሽ አንድ እናት አምጥተሽ ሚዲያ ላይ እኔ ልረዳቸው ፈልጋለሁ። ጌም ነው የምትጫወችበት። አሉ ደግሞ ብሔራቸውን፣ ማንነታቸውን፣ ዘራቸውን፣ ህዝባቸውን እያስናቁ እያሳደቡ ቁጭ ብሎ ጊፍት የሚሰጡሽ ቋንቋ የማይችል አንቺ ቋንቋ ሳቺ ቋንቋ የሚችሉትን አውጡ ብለሽ ያስረሸንሽው አንቺ እኮ ነሽ አይደል እንዴ? ስንት ነገር ያደረግሽ ሴት ነሽ። ግን የሚያሳዝነው አንቺን የሚከተሉሽ አንቺን የሚመስሉ ሴቶች ስለሆኑ ነው። ዛሬ ልጅሽን ልክ እንደ አንቺ ጋጥ ወጥ አድርገሽ ሚዲያ ላይ ተበልቅጣ እንድትውል ያደረግሻት። የፈለገ ጥሩ ነገር ብትሰራ ያንቺ ስራ የልጅሽን ውድቀት ያሳያል እንጂ ጎበዝነት ይናት ምን አገባሽ? ሲጀመር በሁለቱ ትዳር ወልደዋል።
ወልደዋል። ተሰቃይቶ የተሰቃይታ ትኑር ማለት አይደለም። ሲጀምር የልጁ እቃው ትንሽ ነው ምናምን እቃው ትንሽ ስለሆነ ነው እንደ እቃውን አውጥቶብኝ ብለሽ የ60 ዓመት ሴትዮ በሱ ሻፍር ኩሬ ስታወሪ ነበረው አለ እኮ ብዙ ነገሮች እኮ አሉ። የሰው ትዳር መበጥበጥ ቀላል መስሎሽ ከሆነ አንቺ ያለሽውን ትዳር ህይወት ልታሳልፊ አንቺ የነበረብሽን እሷ ላይ ያረግሽ። ለነገሩ እሷ ፍላጎትም ስላላት ነው አንቺ መስላ ዛሬ ሚዲያ ላይ አክቱ እያሉ እንዲከተሏት ያደረጓት። በራሷ እንዳትተማመን ያደረግሻት አንቺ ነሽ። እውነት ከዚህ በፊትም ተናግሬያለሁ። ማንን እንድትመስልና ሚዲያ ላይ ደምቃ ሁሉም ሰው እሷን እንዲል ብለሽ ያመጣሻት መዋረጃ ሆነ። ምክንያቱም እናቷ አንቺ ስለሆንሽ። መጀመሪያ አንቺ እናቱኝ የሌላን ሰው ህይወት ቤት ከመመራትና ከመተቸት እስቲ አንቺ ለልጆችሽ እናቱኝ። መጀመሪያ ቤትሽን ቀይሪ። 35 ዓመት ጀርመን ሀገር 6 ዓመት አረብ ሀገር ቁጭ ብለሽ ላይሰንስ የለሽ ቋንቋ የለሽ the only thing እንደ ቆርቆር ብቻ ውስጥሽ ተቦርቡሮ ላይሽን ብቻ እየቀባሽና ልሽን እየቀየርሽ ጤነኛ የምትመስይ ሴት አንቺ ነሽ። ፋኒ ደግሞ ጀግና ነህ። እውነቴን ነው የምነግርህ። በጣም ጎበዝ ነህ። ይሄንን ዋጋ የምትከፍለው መጨረሻ ላይ ያስደስታል። በህግ መሰረት ደግሞ እኛም ጋር ስላለ እዛም ያሉ በደንብ የሚያውቁ ሰዎች አሉ። በጣም ብዙ ነገር ስለያዙ በህግ መሰረት ደግሞ አንተም ልጆችን ሙሉ ጠቅልላ ለማሳደግ ከፈለክ ማሳደግ ትችላለህ። አይ ካልክ ደግሞ እሷ ልጆቹን መያዝ አለባት። አንድ ሳምንት እዛ አንድ ሳምንት እዚህ እያላችሁ ነው። ሲጀመር ብዙ ነገሮች የማትናገርበት ምክንያት ስለገባኝ ነው። ያኛውን ግን በህግ ነው እንጂ ሚዲያ ላይ አይደለም። አንተ እንደውም ካሁን በኋላ ናቃቸው፣ ዝጋቸው፣ አትመልስላቸው። ምንም ነገር እንዳትመልስ። ዩቲዩብ ላይ ቀን በቀን ልጆችህ ውሏቸው አዘ ሲንግል ዳድ እንዴት አይነት አባት እንደሆንክ ገብቶሃል። ቀላል አይደለም፣ በጣም ከባድ ነው። እንኳን አንተ ወንድ ሆነ ሴት እንኳን ብቻዋን የምታሳድገው ይከብዳታል። እንኳን ሁለት ልጅ አንድ ልጅም ቀላል አይደለም በውጭ ሀገር። ስለዚህ ዩቲዩብ ላይ ሰብስክራይብ ካደረጋችሁት ግን ቀን በቀን እንዴት ልጆቹ እንደሚያሳድግ፣ እንዴት ትምህርት ቤት እንደሚያደርሳቸው፣ እንዴት ጠዋት እንደሚያበላቸው፣ ልጆቹ ምን እንደሚጠይቁት፣ ምን እንደሚመልስላቸው ይሄን እያደረገ ሰፖርት እያደረግ ነው። እንደውም እሱን ስናደርግ ነው ብዙ ሲንግል አባቶችን እናበረታታቸዋለን። ሰው እኮ በፍቅር ብቻ አይደለም በሞትም ይለያያል። ስለዚህ እውነቱን ልንገርህ ብትታረቁን ያይዱም አይንድ እኔም ሆነ እናቷ አያገባንም፣ ማናችንም አያገባንም። ነገር ግን ብትታረቁም አይሰራም። ሚዲያ ላይ እንደዚህ ተዘርጥጦ ወጥቶ በዛ ላይ ሳምሪ ደግሞ እሱን ስትሰድቢና ስታናንቂ መስሎሽ ይሆናል። እናትሽ በእውቀት ሳይሆን በስድብ ነው የምትታወቀው። እሷ ትሰድብልኛለች ታግዝልኛለች ብለሽ ከሆነ ራስሽ እንደናቅሽና እንደሰደብሽ ቁጠሪ። የልጆችሽ አባት ነው። ምንም ቢሆን በችግርሽ ሰዓት ሮጠሽ ሄደሽ የተሰካሽበት እኮ ነው አይደል እንዴ? ባትፈልጊ ኖሮልሽ ሁለት ልጅ ትወልጃለሽ እንዴ? ሲጀመር ያልጋ ገበናችሁን አምጥተሽ እዚህ ሚዲያ ላይ የምታወሩት ምን አይነት አስተዳደግ ነው ያደጋችሁት? ምን አይነት መረን ቤተሰብ ውስጥ ብታድጉ ነው በእንደዚህ ደረጃ እንደዚህ የምታወሪ? እቃ ስለሌለው ነው። እቃው አጭር ነው። ካርሳሪያ እቃውን አይተሽ አይደል እንዴ ገብተሽ ሁለት ልጅ ወለድሽው? በምን ወለድሽ ታዲያ? በምንድን ነው የወለድሽው? እናትሽ ራሱ በሱ ወጥተን አይደል እቃውን አሳይ ምናምን ብላ ያለችው አለ እኮ። ብዙ እንትኖች እኮ አሉ። ከፈለግን በሷ ደረጃ መውረድ ስላልፈለግን ነው እንጂ ለነገሩ አለው። ከኖርዌይም ድምፅ አለው፣ ከጀርመንም ሰው አለው፣ ከስዊድንም ምን ያለው፣ ከአሜሪካም ሰው አለው። ኤቭሪዌር አለው። ጀርመን ሀገር ደግሞ ህግ አለ። ህግ ደግሞ በሚዳኘው መንገድ ትዳኛለህ። አዘ ሲንግል ዳድ ደግሞ እሷ አላሳድግም ካለች የልጆች ብር መቀበል መቻል አለብህ። እሷ አንተ መክፈል አለባት። ቤቱን የያዘች እኮ ልጆቼን አሳድጋለሁ ብላ ነው። ያለባችሁ ነገር ስላለ ያንን ነገር ላለማጨማለቅ ብለህ ዝም ትል ይሆናል እንጂ ቱ ቢ ኦነስት አንተ ቤተሰብህን አዋርደ ራስህን አዋርደ ብዙ ነገር አዋርደ ከዚህ አይደለም ለትገብቻ ለጉርብትና ሰው የማይመቻቸው ሰዎች ጋር የገባኸው እኮ ይሄን ነው። ስለዚህ ጎብዝ፣ ጠንክር። ብዙ ሲንግል ዳዶች ደግሞ እኛ እኮ ብዙ ሰዎች ሲናገሩ የሰማ ሰምቷል፣ ያልሰማ አልሰማ። ብዙ ሲንግል ዳዶች ይበረታቱበታል። ሳምሪ የምትናገሪው ነገር ልጆችን እንደምትሰድቢ ይወቂ። የውጭ ሀገር ልጅ ደግሞ የታወቀ ነው። ለነገሩ አንቺ አለ ፍቅር ስላደግሽ አለ ፍቅር ማሳደግ ለአንቺ ብርቅም አይደለም። ለሚያይ ሰው እኮ ነው። በፍቅር ላደገ ልጆቹን አቅፎ ለሚያሳድግ ነው እንጂ ያስደነገጠው ለእንደናንተ አይነቱ እኮ ብርቅ አይደለም፣ ብርቅ አይደለም። ጨዋ ወልዶ ጨዋ ስላሳደገው ነው እንጂ ሚሊዮኖች ነገሮች እኮ አሉ የሚወጡ ሚሊዮን። ሰው የእናንተን ውድቀት ስለሚፈልግ ደስ ብሎ ተዋብሎ የሚሰማ እናንተ ደግሞ እሷን ቁጭ ብላችሁ አበባ እየሰጣችሁ እዛ ከምትሉ ከምታስመስሉ ሰፖርት አድርጉት፣ አግዙት። ከዛ በተረፈ ግን ያው ሰው አቀርብላችኋለሁ። አሁን ጊዜው ስላልሆነ ነው። ብዙ ነገሮች አሉ። ህግ የያዘው ነገር ስለሆነ ህግ እስኪጨርሰው ነው። አይ ካሉ ግን እኔ ራሱ ብዙ ነገር ላደርግልህ ስለምችል ፈጽሞ እንዳትጨነቅ። ፈጽሞ ከጎነ ብዙ ሰው አለ። እውነት ከሆነ በሌላ ነገር ካላዩት በስተቀር በእውነተኛ መንገድ ከሆነ ሁሉም ካንተ ጎን ነው ያለው። አይዞ ጎበዝ ነህ፣ ግዴታህም ነው። ጠንክር። ቀላል አይደለም። ነገ ሌላ ቀን ነው። ጀርመን ሀገር ነው ያለው። አግዙኝ ብትላቸው ያግዙሃል።
እንኳን ሌላ ቦታ አልሆንክ። ስለዚህ ፍጹም እንዳትጨነቅ። ፍጹም ህጉን አለማወቅ። ህግ የሚያቅሰው በህግ ነው መሄድ ያለበት። ፋኒ ህግ ጋር ነው በቃ። ያሞሪን ጥሩ አይደለም ያለሁት ሚዲያ ላይ ወጣ ልጆቹ እንደዚህ ያረጋች እንደዚህ ያለችኝ ነው ጥሩ አይደለም ብሎ በመንግስት በስነ ስርዓት ግን ልጁ እንደገባኝ ከሆነ በጣም ስርዓት አለው። ሜቢ ያለባቸውም ኬዝ አስፈርቶት ይሆናል። በቃ የወንድሙ ኬዝ አሳስቦትም ሊሆን ይችላል። ሁለት ቤት ውስጥ ኖረዋል። ከመንግስት የወሰዱት ብዙ ነገር አለ። ያ ነገር ሁሉ የሚወጣ ብዙ ነገር አለ። ከፈለገች እንኳን አይደለም እሷ እናትየው ራሱ የምትጠየቅበት ብዙ ነገር አለ ሪከርድ የተደረገ እውነት ለእናቱ አይፈቀድማ። ሌናዬ ለእናት ለቤተሰብ ኢትዮጵያ ወስደሽ የምታሳድጊው ልጅሽን ከመንግስት ብር የምትቀበይ ከሆነ የምትቀበይ ስልሽ ለምሳሌ ልጅሽን ይችላል፣ ግን የሁለቱ ስምምነት መኖር አለበት። ጀርመን ተወልዶ ያደገ ልጅን ግን ወደዛ ወስደሽ እንትን ማለት ህጉ ብዙ ህጎች አሉ። አንደኛ ውጭ ሀገር ወልደሽ የወለድሽው ልጅ ከ6 ወር በላይ ይዘሽ ስትወጪ መንግስት ማወቅ አለበት። ሁለተኛ እናትም አባትም መፈረም አለባቸው። ልጆቹ እንዲወጡ እሷን መፈረም አለባት። ግን እሷ አሁን ልጇን ማሳደግ ሳይሆን ሚዲያ ላይ መበልቀጥ ነው የምትፈልገው። ስለዚህ አይ ዶንት ቲንክ ሶ ብዙ የሚያስጨንቃት አይመስለኝም። ሲያድጉ ይመጣሉ ብላ ነው። ልክ እሷ እናቷ ጥላት ሄዳ ስታድግ እናቷ ጋር እንደመጣችሁ ማለት ነው። ገባችሁ? ውጭ ሀገር የሚወለድ ልጅ ደግሞ እንደዛ አይደለም። ካልፈረሙ ልጆቹ አይወጡ። መፈረም አለባት። ሁለቱም አንዱ ሳይሆን ሁለቱም መፈረም አለባቸው። ማለት እሱ ይዟት ልጆቹን ይዞ መውጣት ከፈለገ እሷ መፈረም አለባት። እሷ ይዛ መውጣት ካለባት እሱ ህግ ማናቅ ይመስላታል። የጀርመን ሀገር ህግ በጣም የተለየ ነው፣ ከባድ ነው። ቂጥህን ነው የሚያሰሩት። ህግ ካወቃችሁ እውነት ለመናገር ምንም ይዛን ያህል እንትን አይደለም። እንደውም ይሄ ሁሉ እሱ አሁን እዚህ ጋር ሚዲያ ላይ መጥቶ ያደረገ ነገር እሷ የምትናገረው ነገር ሪከርድ ያደረገ ሰው አለ። ጠበቃ የሆነ ሰው በደንብ ብዙ ነገር የያዘ ሰው አለ። እውነት በዛ መሰረት መሄድ ይችላል። ምክንያቱም እሷ ከዚህ በፊት ብዙ ወንጀል ላይ የተከሰሰች ናት። እናትየው በብዙ ወንጀል ባለፈውና ልጅቷ ወጣ ደበደብድቦኝ ምናምን ብላላለቻችሁ። መንግስት እውነተኛ ኤቪደንስ ካላችሁ ከደበደባችሁ ልጆቻችሁን አይሰጣችሁ፣ አይፈቅድላችሁ። ልጅ እሷን ስለደበደብ ልጅህንም ትደበድባለህ ብለው ስለሚያምኑ እዚህም ያለ ህግ ነው። ግን ልጅን መስደብ፣ ልጅን ማዋረድ ይሄ አሁን በጀርመን ህግ በራሱ በወጣው ቲክቶክ ላይ ይሄ ሁሉ የሚያስቀጣ ነው። ልጁ ስለማይናገር ነው። የራሷን ታሪክ ልጇ ላይ ደገመች። ልጇም ሬዲ ስለነበረች ፍላጎት ስለነበራት እንጂ እውነት ለመናገር ተማሪ ተምሮ ካስተማሪ ካልበለጠ ባይማር ይሻሏል። ልጅቷ ጤነኛ ብትሆን ኖሮ ከእናቷ የተሻለ ህይወት ትመርጥ ነበረ። ግን የእናቷ አይነት ስለሆነች ነው ከእናቷ የባሰችው። ገባችሁ አይደለ? እውነት። ስለዚህ አሁን ልጁ ማድረግ የሚችል እናንተ ማድረግ የምትችሉት ሰብስክራይብ በማድረግ ቻኔሉን ማሳደግ ነው። በቃ ዩቲዩብን አሳድጉለት። እውነት ይሄን ብቻ አድርጉ፣ አሳድጉለት፣ ልጆቹን እንዲያሳድግ። ይሄ ነው ይሄንን ነው የምላችሁ። ከዛ በኋላ ማናት ስሟ ሴቷ ልጇ ኃይለኛ ናት። ምን አለች? በምን ቋንቋ በጣም እኔ በጣም ያዘንኩት ሳይሆን ያፈርኩት ሳምሪ ተብዬዋ እንደው ገላሽን ለሰጠሽው ለወለድሽለት ወንድ ቁጭ ብለሽ እናትሽ ስታፌዝበት መሳቅሽ። በሱ እኮ አይደለም የሳቅሽው፣ በራስሽ ነው የሳቅሽው። በራስሽና በልጆችሽ ነው የሳቅሽው። እናትሽ ባልሽን ስታማ ቁጭ ብለሽ መስማት በራሱ ውርደትና ቅሌት ነው። እናቴ እንደሱ አይባልም ነው የሚባለው። እውነት እናቴ እንደሱ አይባልም። ምንም ቢሆን የልጆች አባት ነው። ነገ መጣላት እንዳለ መታረቅ አለ። ላትቀጥሉም ትችላላችሁ፣ ግን አትቀጥሉ። ሚዲያ የወጣ ነገር አይቀጥልም ሲጀመር፣ ግን አይደረግም። ነውር በቃ የለም እኮ። ግን እናትየው አባትየውን እየሰደበች ስላደገች ነው ዛሬ ልጅየው ባሏን እየሰደበች የልጆቿን አባት የምታንጠለጥለው። የማን ልጅ ማን ነውና መታ ሚዲያ ላይ ደግሞ ልክ እሷ እንደምታውቅ እንዳላት ስንድ ምናምን ሆነ ልገራችሁ አትሰራ። እስቲ ንገሩኝ፣ ቤት አላት እንዴ? አንድ ክፍል ኪችኑም ሳሎንም መኝታ ቤቱም የተጠጋጋ ቤት ቁጭ ላይ እየኖረች ቤት አላት?
35 ዓመት ጀርመን ሀገር ላይሰንስ አላት። ቋንቋ ትችላለች፣ ወጣ ትሰራለች። አይታችሁ አታውቃላችሁ? ሰው ቤት ልደት ተጠርታ ሄደ። ሰው ቤት ሰርግ ተጠርታ አይታችሁ አታውቃላችሁ? ድግስ ተጠርታ አይታችሁ አታውቃላችሁ? ማታ ማታ ሄዳ ናይጄሪያዎችን ታጨናንቅ እንጂ ወጣ አይታችሁ አታውቃላችሁ? እንደ እውነት እናውራ ካላችሁ ሰው ጋር ተጠርታ ሄዳ ታይት በክብር ተጠርታ እንደው መጣች ክፈቱላት ተብላ አይታችሁ አታውቃላችሁ? የዛሬ ስንት ዓመት 45 ዓመቷን ስታከብር ዩቲዩብ ላይ እነሰብለ እነፍሬ ያውም በኋላ ላይ እኮ ስንት ነገር ተፈጥሯል። እዛ መሀል ላይ የማታውቁት ብዙ ጉድ አለ። ቦርሳ ተሰረቀ ምናምን ማአት ነገር አለ። ያልተወራ ብዙ ነገር አለ። በጣም ብዙ ነገር አለ። ያኔ ሰርፕራይዝ ተደረገ ምናምን። አሁንም አንደኛ ጠላቷ እውነቱን ልንገራችሁ ልጇ ናት። እንደው የወለደላት ሙሉ ጌታ እንኳን ጠላቷ አይደለም። ከሷ ይልቅ ጫት ያፈቀረ ሰው ነው። እሱን ሳትረዳ እናንተን እዚህ ሚዲያ ላይ መታ ስትረዳ አስባችሁታ? ሰላምዬ ሰላም ማሪ አስባችሁታ? ሰብስክራይብ አድርጉት፣ አግሱት። በቃ ያንን አድርጉለት። እውነት ሌላ ምንም አይደለም። እናቶቻችሁን አትቀላቅሉ። በተለይ መንደሬ አለሌ የራሷን መያዝ የማትችል እናት አትቀላቅ። እናት ናት የምትሉ ሰዎች ታሳዝኙ። እናት ምንም ብትሆን እናት ናት። እናት ለልጇ እርኩስ ከሆነች እናት አይደለችም። እናት እኮ እናት የሚያስብላት ልጇን አክብራ ከልጇ ጋር ስትደማመጥ ስርዓት ዲሲፕሊን ስታስተምር ባህልሽን ቤትሽን አክብሪ፣ ለልጆች ጊዜ ስጪ፣ ባህልሽን አትናቂ የምትል እናት እንጂ ቁጭ ብላ እንደ ጋለሞታ ልጇን እና ባሏን የምትሰድብ እናት ናት እንዴ? እናንተ እኮ አንዳንዶቻችሁ እውነት ለመናገር አይደለም እና እሷን እንትናንም እኮ ታማ እስክትወድቅ ድረስ ያደረገቻት እናት ናት እኮ ትሉ ነበረ። ሁልጊዜ አይታችሁ ከሆነ ዘልዛላ እናቶች ናቸው ሰፖርት የሚደራረጉት። አይታችኋል? ታዝባችኋል? ሁልጊዜ እኔ ታዝቤያለሁ። ዘልዛላ እናቶችን ሰፖርት ያደርጋሉ። አባቴ ሞት ለልጆቻቸው ፍቅርና ጊዜ ሌላቸውን ካያቸዋቸው ምን ችግር አለ? ማንም በልጁ ቆዳ አይቀበርም። እንደዛ ብለው ስለሚያሳድጓቸው እንደዛ ብለው ይመልሱላቸዋል። ልጆቹን አቅፎ በፍቅር ያሳደገ ደግሞ ልጅ ክብር አለው። ለልጅ ጊዜ ስጡ፣ ልጅን አዳምጡ፣ ከልጆቻችሁ ጋር ሆኑ ብሎ ነው የሚመክራችሁ። ስለዚህ ስለ እውነት ለመናገር ሰብስክራይብ አድርጉት። አይታረቁ። እውነቱን ልንገራችሁ ቢታረቁም አይሰራም። ከዚህ በኋላ አባቴ ሙት ነው የምላችሁ። እኔ ግልጽ ነገር ነው የምነግራችሁ። አይታረቁም። ቢታረቁም አይሰራም። ገባችሁ? ቢታረቁም አይሰራም። የማይሰራበት ምክንያት ትዳራችሁን ሚዲያ ላይ ካወጣችሁት የሚዲያ ሰው እጁን አስገብቶ ካቦካው ከዛ በኋላ ከባድ ነው ስትኖሩ። አሁን ይቺ እናትየው እውቀትም ትምህርትም የላትም። በቃ ልታስታርቅ ነው። ፋኒ አውጥቶኛል ያለች ተመኝቶኛል ሊያረገኝ ሞክሯል ብላ ያለች ሴት እንግዲህ አስቡ። የ34 ዓመት ልጅ የ60 ዓመት ሴትዮ ጋዜጣ ላይ ለመውጣት ነው ለመዋረድ ነው። ምን የትኛውን ስሜት ለማግኘት ነው? እቃውን አውጥቶ ቁጭ ያለ አጠገቤ ምናምን ማሻፈዷ እኮ ነው በእሷ ቤት። እሷ ተበልቅጣ ማየት ዝሆን አፉን ከፍቶ ማየት ነው። ከፊት ገብታችሁ ከኋላ የምትወጡበት ነገር ይዛ እንዳያረግ ነው። ወዴት ታዲያ ለምን ወጣ? ምኞታ ማሩጊት ወጥዬ ኦላ እውነት እዛ የለመደችበት እዛ አለ ፖፖ ደፊ ሆና ያደገችበት ሰፈር እየሰማችና እያረገች ያደገችበትን ሁሉም ሰው እንደሱ ያደገ ይመስላታል። ሁሉ ኢትዮጵያ የምትባል ሀገር ያዘችንና አንድ ቦታ ተወልደን አደግን እንጂ ሁሉም የየራሱ በየቤቱ አስተዳደግ የተለያየ አስተዳደግ አለው። ሁሉ በስርዓት ያደጋለ፣ ዘልዛላ ወልዶ ያሳደገዋለ። በየቤቱ የተለያየ አስተዳደግ ነው ያለን። አወራራችን ነው ምን አንተዋወቅም እንደ ኢትዮጵያ ውስጥ አንድ አይደል እንዴ ያደግነው እንዴ ምናምን ብለን እናወራለን ነው። ታዲያ እንደዛ ከሆነ ደሃና ሀብታም ባልኖረ፣ የመንግስት ትምህርት ቤትና የግል ትምህርት ቤት ባልተፈጠረ፣ እንደዛ አይነት አስተዳደግ ቢኖረን ኖሮ አንድ ያደረገን ኢትዮጵያዊነት ብቻ ነው። ኢትዮጵያዊነት ብቻ ነው። ቴንኪው አብቾ፣ ያ ብቻ ነው። ሰብስክራይብ አድርጉት፣ ሰፖርት አድርጉት።
ኦኬ እሱ ትልቅ ቦታ እንዲደርስ እናድርገው። ማንም አለሌ መንደሬ ግድሞች ብላችሁ ሰፖርት አደርጋላችሁ። አይኖት ልጆቹን የሚያሳድግ ሲንግል አባት እሱ ብቻ ሳይሆን ሲንግል እናቶች፣ ሲንግል አባቶች እኔ ያሳዝኑኛል በጣም። አሁን ግን ሳይ እሱ ላይ ገብቶ የጻፉት ኮመንት ላይ ደግሞ ሳይ ሲንግል አባቶች ናቸው። እኔም ጥላብኝ ሄዳለች። በእርግጥ ብዙ ወንዶች ደግሞ አሉ እየጠጡ ሚስቶቻቸውን አቢዩዝ የሚያደርጉ ብዙ ወንዶች ደግሞ አሉ ግድ የሌላቸው። እውነት እኔም አላቅም ሰይፉዬ አሉ። ሁሉም መልአክ ነው ማለት አይደለም። ሁሉም ሰው የራሱ ችግር አለ። ሁሉም ነገር ግን ልጁ እየተናገረ አይደለም። እየወጣች የምትናገረው ልጁን ሰፖርት ማድረጋችሁት ቁጥር ነገሩ ነው የምታብሱት። ያለሽው ጀርመን ሀገር ነው። ማትሽውን እንግሊዝኛ እንኳን እያወራሽብን ነው። እሱንም ችለናል። አንቺን የሚከተሉሽ አንቺን የሚመስሉ ሰዎች ናቸው። አንቺን የሚመስሉ ሰዎች ናቸው። ለዛ ነው መሀይምን ሁሉ ጊዜ እንደዚህ አይነት ሴቶችን ሰፖርት የሚያደርገው። እንደዛ አይነት ህይወት የኖረ ነው። ፍቅርም ክብርም ያልተሰጠው በፍቅርም በክብርም ያላደገ ሰፖርት የሚያደርገው። ካለበለዛ ግን እውነት ስለ እውነት ለመናገር ይሄ ልጅ እኔ በጣም ነው ከልቤ ነው ያዘንኩለት። ምንም ታሪክ የላትም ኩኒ። ታሪክማ ቢኖራት ኖሮ ይሄ ሁሉ ዓመት ሚዲያ ላይ ስትበሰብስ ታሪክ ሰርታ በታወቀች እና ዶናይ ትላንትና ሄደው ህዝብና ህዝብ እንዲቀራረብ የሚሰሩበትን ነገር እነሱ ሚዲያ ላይ እኮ ከሰው በፊት መጥተው ነበራል። ቋንቋ የማይናገረውን ለይተህ ስትል በትግራይም ሄዳ ጨደው ስትል የነበረች በጉራጌውም በኦሮሞ በአማራውም ስንት ህዝብ ስታስጨፈጭፍ የነበረች ሴት አይደለችም? እንደዚህ አይነት ጭንቀትና ዲፕሬሽን ያለባት ሴት ምን ታሪክ አላት? ያን ሁሉ ህዝብ አስጨፍጭፋ እሷ እንኳን በክብር ልትገባበት ያልቻለችበት ሀገር ነው። ዮኒ ማኛ እንኳን ገብቶ ወጣ። እሱም ከእሷ ያልተለየ ነገር ቢያደርግም እሱ እንኳን ገብቶ ወጣል። ያን ሁሉ ነገር አድርጋ በክብር እንኳን አልገባችም። ኢሬቻ ብትሄድ ደብድበው አሸኟት። ምክንያቱም እኛን አትወኪን፣ ጨዋ ኦሮሞዎች እኛን አትወኪንም ብለው ስለሚያምኑ እኛን አትወኪንም እኛ እሱ አይደለንም ብለው ስለሚሉ ዳትሲት። ከዛ በኋላ ሄለን አለችለት ለሱ። አትጨነቁ። ጀርመን ውስጥም ጠበቃ አለ። ብዙ አሉ፣ ብዙ ሰዎች አሉ ከጎኑ እያገዙትም እናግዘውም ሰዎች አለን። ብዙ ነገር አለ። ምንም ይሄ የውሸት ወሬ አይደለም። ማአት ነገር አለ። ማአት እውነት ምን ስትል በቀደም አልሰማሽም እንዴ እንደ ሀጫሉ ይደገማል ስትል ምን ማለት ነው? እኔ ቱ ቢ ኦነስት መስማት እሷን ለሰከንድ አልችልም። እናቴ ትሙት ለሰዎች ላዝን እችላለሁ ማለት እነሱን ሰዎች እየሰማው እነሱ እንደነሱ አስባለሁ ማለት አይደለም። ፍጹም የምማርበት ነገርም የለም ከሷ ጋር። ውስጣችሁ ባዶ ግንደቀርቅ ግንዱን በርብሮ ቦርብሮ ውስጡ ባዶ ላይ አንተ ቀባብታ መታ ውስጧ እያለቀ በዛ እኮ ነው ማታ እየጠጣች የምትገባው እኮ ውስጧ ሰላም ስለሌለው እኮ ነው። ገባችሁ? የቀን ውሏንና በሽቷን በመጠጥ ነው ማጥፋት የምትፈልገው እንጂ በዚህ እድሜዋ እስቲ አስቡት። ምንድን ነው ንገሩኝ እስቲ። እኛ እንኳን እዚህ መተን አድገን እንኳን የዚህን ያህል ጋጥ ወጦች አሉ። እንኳን እሷ በዚህ እድሜዋ አገርን አስታራቂ፣ ህዝብን አቀራራቢ፣ ልጅ መራቂ፣ ሰው ሲያገባ ጉልበት ተሳሚ መሆን የነበረባትን እድሜ አስባችሁታል? አስባችሁታል እናንተ? በምን ቀን ነው? እሱ እኮ ነው ራሱ ቤተሰቡን አስናቀ። ለነገሩ ልጁ ተናግሯል። እናቱን አይተህ ነበር ልጇን ማግባት ያለው እውነት ነው። ስለ እውነት ለመናገር የተናገረው እውነት ነው። ቤተሰቡን አስናቀ፣ እናቱን አሰደበ፣ እህቱን አዋረደ። በቃ ያንን ያደረገው። በቀደም ለታማ እናት ሰማም ስትናገር በጣም ነው ብቻውን ስሟን አልጠራም እንጂ ኤኒዌይ ሰብስክራይብ አድርጉት። በቃ ይሄንን ነው የምላችሁ። ሰብስክራይብ አድርጉት፣ ሰፖርት አድርጉት። ፋኒስ ፋሚሊ ብላችሁ ሰፖርት አድርጉት። ፋኒስ ፋሚሊ ብላችሁ ዩቲዩብ ላይ ግቡና ሰብስክራይብ አድርጉት። 100 ሺህ አስገቡት። ከዛ ይመጣል ኢንተርቪው ይደረግና ትሰሙታላችሁ። ጎበዞች አራራናሽና ብዙ ሰው አድርጎታል። ዋው ጎበዞች እውነት በቃ እንደዚህ ነው ሰውን ሞራል የምትሰጡት፣ እንደዚህ ነው። ሰብስክራይብ አድርጉ። ማየት ግዴታ አይጠበቅባችሁ። ሰብስክራይብ አድርጉት ለሞራሉ። ፍራውል እንዲጠብሳት ፍራውል ሲጀመር እውነት ለመናገር እንደው ልትጠቀምበት ልትደበቅ
ከዛም ከዚህም ለመደበቅ ብላ ፍራውል ላይ ተንጠለጠለች እንጂ ፍራውል ጭራሽም ከእሷ ጋር የሚሄድማ እኔ ለነገሩ የፍራውል ብዙ ሰዎች ሲያግዝ የማውቀው ሰው አሁን ላይ የሚመጣውና የሚወራውን ነገር ባላቅም ሰዎች እንደሚያግዝ ግን አውቃለሁ። አማራ ነው፣ ትግራዋይ ነው፣ ኦሮሞ ነው ሳይል ሰው የተቸገረ ሰው የሚያግዝ ሰው ነው እና ከእሷ ጋርም ማሰብም በእሷ ሌብልም እሱ ማውረድ እሷ ጋር መሆኑም ያሳዝነኛል። እንደውም የነበረውን ስም እሷ ጋር ገብቶ ማውረዱ ያሳዝነኛል። ዝሆን ምን ታሪክ አላትና ለዛ እኮ ነው የምላችሁ። ዮኒ ማኛ ዛሬ ማታ በደንብ አድርጎ ደግሞ ይሄድበታል። እሱም ደግሞ ከምጨቀጭቁት ካለበት ነገር ለመውጣት እዛ ላይ ይንጠለጠላል። እንደዚህ እያገለባበቱ ይጫወቱባቸዋል። እውነት እኔ እኮ የምታሳዝኑኝ እናንተ ናችሁ። እኔ እርግጠኛ ነኝ ማውራት እችላለሁ፣ መጫወት እችላለሁ፣ ቆንጅዬ ነኝ፣ ስማርት ነኝ፣ ቤተሰብ አለኝ፣ ባለትዳር ነኝ። እርግጠኛ ሆኜ ነው የምነግራችሁ በእሷ ሌብል በወርድ ሚሊዮን ተከታይ እንደሚኖረኝ። ግን እኔ ስብዕናና ልጆች አሉኝ፣ ኃላፊነት አለብኝ። እኔ የማደርገው ነገር ልጆቼን የሚያስወቅስ፣ ልጆቼን የሚያሳንስ፣ ልጆቼን የሚያዋርድ፣ ቤተሰቤን የሚያስንቅ ነገር ማድረግ ስለማልፈልግ ብቻ ነው እንጂ ማውራት አቅቶኝ አይደለም። ያውም እንደሷ ጋጠወጥና መረን ያልሆነ ንግግር እየተናገርኩኝ። ግን እኔ አልችልም፣ እንደዛ አልፈልግም። ይመች ፋንዬ፣ ሰብስክራይብ አድርገው 100 ሺህ ትገባለህ፣ 100 ሺህ ትገባለህ። መንታ ወንድምህ ግን አንተን አይመስልም። እሱ ጂጂን ይመስላል። ግን የፋኒ ወንድም አይገርምም? የፋኒ ወንድም መንታው ጂጂ ነው ይመስለው አይደል? አይኖ እንዴ ሻሎም፣ በእውነት እውነት ነው የምነግራችሁ። እሱ ሞር ጂጂን ይመስላል። እንደው እንትን ማለት አይሆንብኝ እንጂ ዳኒ ጂጂን ይመስላል። ይሄ ነው አሁን ነው እንግዲህ መጠርጠር ይሄ ነው። መንታ ናቸው ግን ጥርጥር አለ አይደል? ጥርጥር አለ። ፋኒ አጠኒኩ በፊት ይውላችሁ አያችሁት፣ በጣም ይመስላታል። በእውነት ነው የምላችሁ። እኔ አባቴ ሙት በጣም ጂጂን ይመስላታል። የጥርሱ መበልቀጥ፣ የጉንጩ እንትን ማለት ምናምን በጣም ይመስላታል። በሉ ጋይስ እኔ ሰብስክራይብ አድርጉት። እኔም ስራ ልሰራ ነው፣ ልተዋችሁ ነው። በኋላ እመጣለሁ። በተፋቱት ልጆቹንም ይዘውን የተፋቱት ምን ማለት ነው? ወንድሙን ስትሰድበው ነበረ እኮ። ለዛ እኮ ነው እንደዛ እኮ ነው። አህያውን ፈርቶ ዳውላውን ይባላል። ሰዎች ብዙ ጊዜ የማይመልስላቸውን ሰው የሚሳደቡ ሰዎች ፈሪ ሰዎች ናቸው። ሰውን ማሳነስ የሚፈልጉ ሰውን አለስሙ የሚሰጡ ሰዎች ብዙ ጊዜ ጭንቀት ያለባቸው ሰዎች ናቸው። በኋላ እንመጣለን፣ እናወራበታለን። ፋኒንም አስፈላጊ ከሆነ እናመጣለን። ሌሎች ሰዎች አሉ አሁን ላይ እዚህ ጋር ማላመጣቸው ሰዎች አሉ። ነገሩ ሲያልቅ ክሱ የእነሱ ክሱ ጀምረዋል። ሌላ ነገር አለ። በብዙ ነገር የምትጠየቅበታለ። ልጆቹ እዛ ሄደው ወተት ሲከለከሉ፣ ምግብ ሲከለከሉ፣ ስንት ነገር ሲከለከሉ አይተናል። እውነት ልጆቹም እሱ እያሳደገ በተፋቱት አይኖሩትም፣ አይሆንም። ልጆቹም እንደዛ ነው። እኔ ነገርኳችሁ እኮ አንድ ብሎ ነው 100 የሚባለው። የተጣመመን ዛፍ ካደገ በኋላ ልታቃኑት አትችሉ። የእውነት ነገር ነው የምነግራችሁ። ገብታችኋል? ጣጣማችሁ የተከላችሁትን ዛፍ ካደገ በኋላ ልታቃኑት አትችሉ። በቃ ኦልሬዲ የተጣመመ ባክግራውንድ አላት። ልጆቹም የልጅ ልጆቹም ቀጥታ ሁሉም ነገር የተጣመመ ይሆናል። ኤደን መውደድ እኮ ትችላለች። ጢ እኮ አላለነሽም። ጤ አላለነሽም። መውደድ